ባልን አዘዘው ሚስትን ውደድ ብሎ ሚስቴን ሞደውን ለሷ ፍቅር ስለምትፈልግ ልስጣት ብዬ አይደለም እግዚአብሔርን ለመታዘዝ ነው አዞኛል። ለጋብቻ በቃ ወንድ ማሳያው አንዱ ምንድነው ከተባለ የሚሰራ ወንድ ነው፣ ስራ ያለው ወንድ ማለት ነው። ምናልባት በእህቶችም ዓለም ያለው አለመርካትና በጣም ኒዲ መሆን ለወንዶቹም ጫና አምጥቷል። ቆዳ ፍቄ ምናምን ነው ብር ማመጣው ጫማ መስሪያ ነው ያን መጣች አየች አይ ወዛደር ነው እንዴ ብላ ከቶችኝም ልክ ነው የሆንኩትን አይታ ነው እንቢ ማለት ያለባት። ግን ትጋቴን የታያት አንድ ወንድ ናቹራሊ ከስራ ስትለይው በቃ ዓለም ነው የሚዘጋበት። ድንጋይ የፈለጠ 50 ብር ይዞ ይመጣ ይሻለዋል። ወንዶች ከገንዘብ መያዝ አማራጭ አይደለም። የወጣት ሴቶች ተግዳሮት ደግሞ አለ በዚህ ዘመን። ሰሞኑን እንደውም አንድ ወጣት ወንድ ምን አለኝ ክርስቲያን ሴቶች አሁን ማግባት ሲያቀታቸው ካለፈ በኋላ እድሜያቸው ምን ነው ተሳስቼም ቢሆን በወለድኩ እያሉ ይቆጫሉ። በተለይ ለሴቶቹ ዓለም ምንም ትምህርትም ስራም ገንዘብም የሚባለው ነገር ህይወታቸው ወደ ኋላ ባይጎተተው በጣም ጥሩ ነው። በዛው ልክ የሚተጋ ሰነፍ ያልሆነ ወንድ በዚህ በኩል ካያችሁ ብስለቱ ካለ ወደ ጋብቻ በትገቡ በጣም ይመረጣል። በጣም ጥሩ ሐሳብ ነው ፓስተር። እንገርም ይሄ የምርጫ መስፈርቶች ብለህ ካስቀመጥካቸው መካከል አንደኛው የምናውቀው የሚለው ሐሳብ አሁን ያነሳውን ሐሳብ ይደግፋልና ቀጣይ ጥያቄ የነበረው ምን ነበር መሰለክ? ብዙ ጊዜ ቸርች ውስጥ ያለን ወጣቶች አብረን ካደግናቸው ጋር እየተያየን እየተዋወቅን ስለምንመጣ ወደ ጋብቻ የመሄድ ነገር አይስተዋልም። እንዳውም አሁን በዚህ ዘመን ያሉ ወጣቶች የሆኑን ወጣቶች ምን አይነት ሄደናል ወደ ሶሻል ሚዲያ ዴቲንግ ወደሚባል ኢንስታግራም ላይ ቁጭ ብሎ ሴት መፈለግ ሚስት መፈለግ ኢቭን ዴቲንግ አፕ ላይ ሰብስክራይብ ማድረግ እሱ ላይ ደግሞ ሚስት መፈለግ የመሳሰሉ ነገሮች እየተስተዋሉ ነውና ይሄኛውን እንዴት ትመለከተዋለህ? ከዚህ አንፃር ከዚህ ጋር ደግሞ በቸርች ውስጥ አንዳንድ ጊዜ በቸርች ብቻም ሳይሆን በጓደኞችም በተለይ በፋሚሊ ለዴቲንግ ሰጀሽን አይነት ነገር ወይም አንድን ሰው እንድናይ ሰጀስት ያደርጉናልና እሱንስ እንዴት እንቀበለው? እንዴትስ ነው ከቤተሰብ ከወዳጅ እንዲያው ሰጀስት መደረጉ ያው ከመልካም ሐሳብ ነው እንዲያው ጥሩ ብለን እናስበዋለን። ዞሮ ሲታዩ በሉና ተጋቡ የሚል ወስነው ካልሆነ እንድንተዋወቅ ካደረጉ እኔም አሁን ከሚስቴ ጋር የተዋወቅኩት በጓደኛዬ በኩል ነው። ስትዋወቃት ግን እሱን ሰላም ስትለው እኔ ሰላም አለችኝ። ምንም ኢንቴንሽን የለም። ከዛ ነው ሰላም ተጀመረው። አንድ ቸርችን ብንሆን እሱም ሰጀስት አድርጎኝ አይደለም ግን ሰውን የምንተዋወቀው በሆነ ሰው በኩል ነው። እንደዛ አይነት ተወቆነ ምንም ችግር የለውም። ቤተሰብ ምንም ይሁን ግን ወስኖ ጥሩ ሰውነች አግባት ከተባለ ግን ገና ከገንኙቱ ጅማሬ ጀምሮ የሚታሰበው ሐሳብ ልክ አይደለም። የሪሌሽንሺፕ ዳይናሚክሱን ጠብቆ ዝም ብሎ ተወቅ ዝም ብሎ ሰላምታ ከዛ የሆነ እሷን ማሰብ እሱን መፈለግ በተገናኘን ማለት ሲገናኙ ማውራት እንዲህ አይነት ሰው ነው እንዴ ነገር አላት እንዴ ይሄ በውስጥ እነዛ ዳይናሚክሶች ለገንኙቱ በጣም ጥሩ ነው። ናቹራል የሆነ እንትን እንዲያገኙ ያደርጋቸዋልና እንዲያድግም ይረዳዋል። ከማሰብ እስከ ከማቀድ ነገሮችን እስከ መተግበር ከዛ እስከ መወሰን ከዛ ተሰርቶ የተገኘ ፍሬ እንደው በዚህ መሃል ይጸልያል፣ ሰው ይወራል፣ ሐሳብ ይጠየቃል፣ በማታ ይታሰባል፣ ነገ ባገኘዋት ይላል። የሚሄደው እኮ በዚህ ሰፈር ነው መንገበዙም ቤቱ ግን እግረ መንገዴ ነው ብሎ በዚህ ያልፋል። እሷ የምትገኝ ከሆነ እነዚህ አይነት እንትኖች በጣም ጥሩ ናቸው። ቀደም ያልሻቸው የዴቲንግ አፖች ምናምን እና በሶሻል ሚዲያ አይመከርም። ሶሻል ሚዲያ አንድን ሰው ፌክ እንትን ማሳያም ነው። እንደው 100% ፌክ ነው ባንልም እዛ ጋር የሚታዩት ፎቶዎቹም ህይወቱን ያሳይም ፌስ ነው ፊቴ እኔ ሞኔን ታውቃላችሁ እንጂ ህይወቴን ልታውቋቸው እና ተፈጥሯዊ በሆነ ግንኙነት ነው። በቀና ልብ ነጮቹ ከዚህ የጀመሩት እንትን ነበር። በፊት የዌስተርኑ ዓለም በስራ ቢዚነት ማግባት ሲያቆም እሷን ለማገዝ match.com ምናምን የሚባሉ እንትኖችን ከፍተው በቸርች ውስጥ ላለው ኮሚኒቲ የማገናኘትን እገዛ ነው ከቅን ልብ የመጣ ነው። በኋላ ግን
ቢዝነስም ሆነ እንደገና ደግሞ ዝም ብሎ ኦፖርቹኒስት የሆኑ ሰዎችም ገብተው ምን የመሳሰሉ መልካም ሰዎችን እየወሰዱ አጉል አረጉ እና ብዙ ችግርም አመጣ። አሁንም በእነዛ ነገሮች የተጋቡ ሰዎችን ያውቃሉ። በፌስቡክ አግኝቻ የተጋባሁት ብሎ ግን ተዋውቀናል። በኋላ ሲያዩ ሁለቱም በህይወታቸው ጥሩ ህይወት ያለን ሆነው አሉ። ከዛ በእግዚአብሔር ቃል ስርዓት ህይወታቸው መቃኘት ችለው እንደተጋቡ የነገሩኝ ሰዎች ግን ያ በጣም ኤክሰፕሽናል። አንድን ሰው ተፈጥሯዊ በሆነ መንገድ ማወቅ ይልቅ ይቀላል። በነዛ መልኩ ፊትን አይቶ ሚስቴ የምትኖረው እኔ ከፊቴ ጋር አይደለም ከባህሬ ጋር ነው ከተግባሬ ጋር ነው እንጂ መልክ ብቻ አይደለም መመረጫው። እና በነዛ መልኩ ቢሮዬ እንግዲህ 26 ዓመት በላይ ካውንስሊንግ አገልግሎት ሰጥቻለሁ። በጣም ብዙ ሰዎች ይመጣሉ። በዚህ በአፕ የተገናኙ ሰዎች በአብዛኛው የተምታታ ህይወት ነው ያላቸው። ኦልሞስት 99% ማለት ይቻላል ተፋተዋል። ያሉትም ልጅን መከራ ውስጥ ነው የሚዳርጉት። እና እንደዛ ከማድረግ ይልቅ እናንተ ቸርች ውስጥ ያላችሁ ሰዎች የጋብቻውን ህይወት ሙሉ ለማድረግ እናንተ ጋር ካሉ ልጆች ጋር ብዙ ጊዜ የዚህኛው ቸርች ልጆች ከሌላ ቸርች ነው የሚያመጡት። ለካውንስሊንግም ሌላ ቸርች ይካሄዳል። እና ምናልባት እንደ ወንድም እንደ እህት መቀራረባችን እንደ ፍቅረኛ እንዳንተያይ አድርጎናል ሊሉ ይችላሉ። ግን አዘ ፍሬንድ ከሆነ የቀረባችሁት ጓደኛን ወደ እጮኛነት ማሳደግ በጣም ብዙ አድቫንቴጅ አለው። ለሚቀጥለው ህይወት በጣም ጠቃሚ። ሁለት የሚዋደዱ ብቻ ሳይሆን የሚተዋወቁ ሰዎች አንድ ቸርች ውስጥ መቀመጣቸው እኮ የካልቸር የመረዳት የእውቀት የሶሻል ሰርክሉ ተመሳሳይ ይሆናል። ጥበቃቸው አንድ ይሆናል። ልምዳቸው ተመሳሳይ ይሆናል እና ለመጋባት በጣም ይጠቅማልና በምንም መልኩ ይሁን በቅዱሳን ህብረት መካከል መገናኘትና በቅዱሳን ህብረት መመረጥን የመሰለ ዋስትና ያለው ግንኙነት እኔ እስከዛሬ አላየሁ። ዝም ብሎ ተጋባው ለማለት ግን በይዞታም በምንም ለምሳሌ አፖቹን ኮስት መለከቻቸው ይመስገን ባላለው እድሜ ይሄን ያህል ነው እንዳታቆት ብዬ ነው። ይሄ ይዞታ አለኝ ሙያ ይሄ ነው። እንደዚህ አይነት ሴት ፈልጋለሁ እንደዚህ ያለኝ እንዲህ የሆነች እንዲህ ከለሯ ሃይማኖቷ ምናምን ብዬ ልዘረዝር ይችላል። እኔ አሁን እሱ ነኝ ንኩሱ አይደለሁም። እኔ ቁመቴን እድሜን ገንዘቤን ሙያ አይደለሁም። ከዛ በጣም አልፋለሁ እና በየቀን ባለኝ በምርጫዬ በውሳኔ በምላሽ አሰጣጤ በልምዴ በባህሪ በመንፈሳዊ ነገሬ በኃላፊነት መንፈሴ በግንኙነት ጥበቤ በዚህ ሁሉ ዲፋይን መደረገው። ያንድን ሰው ነገር ለማየት በአካል ካላገኘሽው ይታወቃል ሊታወቅ አይችልም። ስለዚህ በዋነኛነት እናንተ እንደም አድቫንቴጅ አላችሁ። የቸርች ኮሚዩኒቲ ከዚህ ዓለም ሰዎች የተሻለ አድቫንቴጅ አለን። የዚህ ዓለም ሰዎች ወይ ትምህርት ቤት ወይ ሰፈር ላይ ምናምን ቢሆኑ ነው። ቸርች ግን መንፈሳዊ ነገር ኢንቫይሮንመንት ባለበት ማገልገልና መገልገል አብሮ መሆን ፕሮግራም መሳተፍ አትሊስት በቋሚነት በቸርች ፕሮግራሞች መገናኘት መሸኛኘት አብሮ መሄድ መምጣት አዘ ፍሬንድ ማለት ነው። እነዚህ ነገሮች ራሳችንም ለሌላ ሰው እንድንገልጥ ሌላን ሰው እንድናውቅ ስለሚረዱን ከሶሻል ሚዲያዎቹ በተሻለ መልኩ ራሳችሁን ገልጣችሁ የምታውቁትን ብቻ ሳይሆን የሚያውቃችሁን ሰው ብታገቡ በጣም ጥሩ ነው እላለሁ። በጣም ቆንጆ ሀሳብ ነው ፓስተር። ብዙ ጊዜ እንደውም ያለ መተዋወቅ እሺ ይመስለኛል ትዳር ላይ ገብቶ ብዙ ኮንፍሊክት የሚፈጥረው እንዳልከው እና ይሄንን ነገር ለመቅረፍ ቀድሞ አብሮ የቆየ ሰው ማግባት በጣም አይነተኛ ሚና እንዳለው ካልከው ነገር ተረድቻለሁና ወጣቶች አይኖቻችሁን ወደ ሌላ ቦታ ከማድረጋችሁ በፊት አካባቢ ላይ ምን አለ ለሚስትነት የምትሆን ሴት አለች ወይ ለባልነት የሚሆን ወንድ አለ ወይ ኢንቫይሮንመንቱን መፍጠር እነዚህን የመሳሰሉ ነገሮች አስፈላጊ እንደሆኑ ተረድቻለሁ። ብዙ ነገራቸው ኮመን ስለሆነ አንድ ቦታ የእግዚአብሔርን ቃል የሚሰሙ አብረው የሚያገለግሉ በብዙ መልኩ ኮመን አንደርስታንዲንግ ይኖራቸዋል። ካልቸራቸውም ተመሳሳይ ይኖራልና የጋብቻውን ህይወት በጣም ያቀለዋል። ሳያውቁት የገነቡት ተመሳሳይ ነገር አለ። እሱ ቢያንስ ረጅም መንገድ ያስኬዳቸዋል። ግን ፓስተር ከዚህ ጋር ያይዤ እንዲሁ ሰዎች የሚሉትን ነገር ልጠይቅክ። የምታቀኝ ከሆነ አብራኝ ያደገች ከሆነች አታከብረኝም የሚል ፍርሃት አንዳንድ ወንድሞች ዘንድ ይነሳልና
ይሄ መተዋወቅን የመናናቅ አይነት አድርገው ያነሱታል እና እሱን እንዴት እሺ እንግዲህ መተዋወቅ በምን ኢቭን ባልና ሚስትም ፍቅረኛም አይሆኑ ጓደኛም ሁለት ጓደኛሞች እንኳን ሆነው ወንድ ከሆነ ሴትን ከሴትም ይሆኑ ሲተዋወቁ ክፍተት ያለበት ሰው እንደ ጓደኛ እንኳን ያን ክፍተት መሙላት ነው እንጂ ጀጅም አያደርግም። ነገር ግን ማናችንም ደግሞ ክፍተት አለብን ማናችንም እንዲያው መጽሐፍ ቅዱሳዊ በሆነ እይታ ብትመለከቱት ወንድ ጋር ያለ ክፍተት ምንድነው ብላችሁ ዝም ብላችሁ በግሩፕ አውሩበት የወንዶች ክፍተት ምንድነው ብላችሁ አውሩበት በእርግጠኝነት ልንገራችሁ እነዛ ክፍተቶች እንዲሞሉ እግዚአብሔር ለሴቶች ስጦታ ሰጥቷል ያንን የሚሰራ ነገር ሴቶች ጋር ነው ያለው የሱ በሆነች ሴት ነው የሚሞላለት የሴትንም ክፍተት ስትመለከቱት እንዳትበደል የማይሆን ነገር ምናምን እሱ ጋር አለ ስለዚህ የአንደኛው ክፍተት የላኛውን ጾታ መሙላት ይችላል ነው ግን በጋራ ስንተዋወቅ ማወቃችን የዛኛው ክፍተት የዚህም ክፍተት ሊኖር ይችላል ጥንካሬንም ነው መጀመሪያ የምናየው ክፍተቱን ግን ለመሙላት ነው ኃላፊነት የምንወስደው ይበልጥ እኮ ከተጋባን እኮ በኋላ ከትላንትናው በባሰ መልኩ እኮ ነው የምትተዋወቀው የሚቀር ነገር የለም ትናንትና እንኳን ያው የሆነ ቦታ ነው የምንገናኘው በከፊል የሆነ የሚታወቀው ከተጋባን በኋላ ግን አሁን ሚስቴ የኔን ሁለንተናዬ ነክዶኝ ስለሆነ እሷ ጋር ምንም የተሰወረ ነገር ስለማይሆን ሺኖስ ግን የዛ ነገር ከማናችሁም በላይ በአራት አይኗ ነው ክፍተቴን የምታውቀው ሚስት ስለሆነች ነው በዛ ሌቭል ስለተቀራረብን ነው ለዛ እኮ ነው እግዚአብሔር ሰፖርት እንድታረግ ኃላፊነት ተሰጣት ክፍተቱን የመስራትን ኃላፊነት ነው የተሰጣት ክፍተቱን የምታየው እንድትሰራው ነው ከዛ በተረፈ ማቀው ነው ክፍተቱ ነው ተብሎ በጋብቻ መለኪያ ለባልነት አይሆንም ለሚስትነት አትሆንም ካሉ አይምረጡ ምንም ችግር የለም ነገር ግን እኔ እንዲያው ክፍተት ሲታይ በተለይ ለዛ ሰው ክፍተት የሚሞላ አቅመኛ ጋር እንዳለ ስናስብ እንዲያው ከርህራሄ የተነስተን ሰፖርትም እናደርጋለን እንኳን ነገ የምንጋባ ሰው ሆነን አይደለም ጓደኛም ቢሆን በተለይ መንፈሳዊ መሆናችን እዚህ ጋር ዋስትና የሚሰጠን ይመስለኛል ማናችንም ክፍተት አለብን ማናችንም የምን ክፍተት ነው የሚባለው እንጂ ግን የክፍተቱ ይዘት የጋብቻውን ህይወት አደጋ ውስጥ የሚጥል ከሆነ እሺ ይተውት ለጋብቻ ዋስትና የማይሰጥ ከሆነ ለምሳሌ በጓደኝነት በቅርበት አይተውታል ደጋግሞ ተነግሮት የማይተው ከሆነ ያን ባህሪና ምን ለነገ ስጋት ነው ግን ተነግሮት ኢሚዲየትሊ ሲሻሻት ሲታይ እንዲያውም አቅም እኮ ነው የሚሰጠው ይሰማኛል ማለት ነው እኔ ጋር ያለው ነገር እሱ ጋር ትርጉም አለው ማለት ነው የሚለውን ያመጣና አብሮነትን ያዳብራልና እኔ አወኩሽና ኮሽ ቸርች ውስጥ ባይኖር ጥሩ ነው ኢቭን የላኛው ክፍተት ርህራሄን በመጨመር እኛ በቅዱሳን ማህበር ውስጥ አጋዥ ነን ሰፖርተር ነን እንጂ ጀጃ እናረግም ነገር ግን ለጋብቻ መምረጥም አለመምረጥም ግን የኛ ነፃ ፈቃድ እግዚአብሔር ሰጥቶናል በጣም ጥሩ ምላሽ ነው የሰጠው ያው አሁን አወቀችኝ አታከብረኝም ለማለት ወደፊት ብዙ ዕውቀት ስለሚኖር ያኔ ልክ ነሽ እኮ አሁን በጋብቻው ዓለም ትልቁ ችግር ባሎቻቸውን ስለሚያውቁ ይንቁታል መናቅ ደግሞ እግዚአብሔር ሴት ውስጥ የመወደድ ፍላጎትን አስቀመጠና ባልን አዘዘው ሚስትን ውደድ ብሎ ሚስቴን የምወደውን ለሷ ፍቅር ስለምትፈልግ ልስጣት ብዬ አይደለም እግዚአብሔርን ለመታዘዝ ነው አዞኛል ላልወደታል ታዛዥነቴን ላሳየው ለአምላኬ እንጂ ለሷ ውለታ ለመዋል አይደለም እንዳሉ የሚያበሽቅ የሚያናድድ የሚያስከፋ ብዙ ነገር እኮ አላት እነዛ ነገሮች ላለመውደድ በቂ ምክንያት አይደሉም በተመሳሳይ መልኩ አንዲትም ሴት ወንድ ውስጥ እግዚአብሔር ያስቀመጠውን የክብር ኒድን እንድታሟላ ታዛለች ያው ለዛ እኮ ለጌታ እንደምትገዙ ለባሎቻችሁ ተባለው የማክበር መገለጫ ነው እና እንዳታከብሩ ግን የሚያደርጋት የምታየው ክፍተት ነው ክፍተቴ ለመታገዝ እንጂ ክፍተቴ ለመናቅ አይደለም የጋብቻው ስሪቱ እንደዛ አይደለም ልክ እሷም ብዙ ላይወደድ የሚችል ነገር ቢኖራትም እንዲወድ ታዝጃለሁ አንኮንዲሽናሊ አይደል በዚህ በኩል ደግሞ ዲስሪስፔክት ከመጣ ጋብቻውን ለማፍረስ ሰይጣንን ያስገባል እና
አሁን ደግሞ እስቲ ወደ ወንዶች ብቻ ጥያቄ እንሂድና አንድ ወንድ ለማጨት ፋይናንሻል ስቴብል መሆን አለብኝ ወይም አለበት የሚል አመለካከት አለ እና በዚህ ምክንያት ደግሞ ብዙ ወንዶች ከማግባት ብዙ እድሜያቸው ላይ ዲሌይ ያደርጋሉ ወይም ይቆያሉ ለማግባት አሁን አስተውለ ከሆነ ከ35 ዓመት እስከ 40 ዓመት ቆይተው የሚያገቡ ወንዶች በስተዋል በቸርችም ሆነ በዓለም እና ይሄኛው ነገር ለተለያዩ ችግሮች አያጋልጥም ወይ በተለይ ትልቁ ችግር ሴክሹዋል ኢምፒዩሪቲ ነውና በብዙ ነገር ይፈተናል እና ይሄ ፋይናንሻል ስቴብል በመሆን እና በመጠበቅ ያለው ኢሹ ከባድ ነው የሚሆነው በሌላ ጎን ደግሞ ስትመለከተው ቸርች ውስጥ ያሉ ዛሬ ቸርች ውስጥ ያሉ ያገቡ ሰዎችን ደጋግሜ ሜንሽን አድርጌያቸዋለሁ ጥሩ ነው ያገቡ ሰዎች ትዳርን ሲጀምሩ ከምንም እንደጀመሩት በብዛት ይናገራሉ ኪሴ ውስጥ 300 ብር ነበር አንድ ክፍል ቤት ተከራይቼ ፍራሽ ነበረኝ ሌላ ምንም ነገር አልነበረኝም እና ሚስቴ ስትመጣ በቃ በረከት በበረከቱ እኮ አይነት ነገር ያወራሉ እና ስራ ሰርተን እርን የምናረጋት ናት ሚስት ወይስ እግዚአብሔርን በማመን የምናገኛት ናት በሁለቱ አመለካከቶች መካከል እንዴት ባላንስ እናርግ ይላሉ ወጣት ወንዶች እንትላለ እሺ ሰፊ ሐሳብ ያነሳሽው ለአንድ ወንድ አንድ ሴትም አንድ ወንድ ስታገባ ለጋብቻ በቃ መሆኑን እርግጠኛ መሆን አለባት ለጋብቻ በቃ ወንድ ማሳያው አንዱ ምንድነው ከተባለ የሚሰራ ወንድ ነው ስራ ያለው ወንድ ማለት ነው ስራው የህይወት መስመሩንም ይተረጉምለታል እንደገና ደግሞ የሚኖርበትም ነገር ይሰጠዋል አንቺ ከገንዘብ አንፃር እንዳነሳሽው እኔ በሁለት አቅጣጫ ነው ምናልባት በእህቶችም ዓለም ያለው አለመርካትና በጣም ኒዲ መሆን ለወንዶችም ጫና አምጥቷል ሴት ጋር ያለው ፍላጎት መጽሐፍ ቅዱሳዊ ወንድ እንደሆነ አውቃ ለባልነት የበሰለ እንደሆነ አውቃ ነገር ግን ባለው የገቢ መጠን ለመኖር የወሰነች ሴት ከሆነች ግንኙነቱ ዋስትና ስላገኘ የገንዘብ አቅርቦቱ ምንም አስጊ አይደለም ግንኙነቱ አስተማማኝ ስለሆነ ነው ነገር ግን የቀደም ያልኳችሁ የምርጫ መለኪያችን ራሱ አንዳንዴ በሴቶቹ ዓለም የወንድ ይዞታ ሆነ ከዛ ወንዱ ያንን የሷን ፍላጎት ለማሟላት በቃ ይጋጋጣል ምንም ቢዝ የበቃ መስሎ ካልታየው ሌላ ፍክክር ሌላ እንደገና ትግል ውስጥ ነው የሚያደርገው በእንደዛ አይደለም መሆን ያለበት በርግጥ በጋብቻ መካከል አቅራቢ አይደል ማቅረብ ማለት ምንም ለቤቱ የሚያስፈልገው ለሚስቴ ለልጆቼ ለቤቱ የሚያስፈልገው ነገር የማቅረብ አቅም ነው ማንንም ሁሉን ነገር ላይ ያቀርብ ይችላል በማቀርበው ልክ ደግሞ ሚስቴ ረክታ ልትኖር ይገባታል ልትቀበልም ይገባታል ስለዚህ እኔ በዋነኛነት የራሴን ልምድ በነግራችሁ በ300 ብር አላችሁ 300 ብር ዛሬ ሁለት ሰው ማኪያቶ ተጣጣበት ሊሆን ይችላል እንደዛ እንግዲህ በድሮ ጊዜ ከሆነ አላቅም በእንደዛ ግን የእግዚአብሔር የበረከት እጅ በጋብቻ መካከል በጣም ትልቅ ነው እሱን ለማጉላት አስበው ከሆነ ይችላል ለምሳሌ እኔ ሳገባ በ3 ክፍል ቤት በ250 ብር ነው በ91 ዓመተ ምህረት ነው በሚኒሊክ ጊዜ እንዳይመስል 300 ብር ቤት ተከራይቻለሁ 3 ክፍል ቤት ከነመብራት ከነውሃው ነው በ91 ዓመተ ምህረት ዋና ወደ እንቁላል ፋብሪካ ዋና የሚባል ቦታ ላይ ነው ትልቅ ግቢ ውስጥ ነው ያ ነው ግን ወደዛ ለመምጣት እኔም ሚስቴም የነጋዴ ቤተሰቦች ልጆች ነን ከትልልቅ ቤት ነው የወጣነው ላገባ ስል እኔ አንዲት ትንሽ የራሴ የምሰራባት ጫማ ፋብሪካ ነበረኝ እዛ እየሰራሁ ነው የምንገናኘው ቦሌ ነው ፒያሳ ነው ሽቶ ተቀብተን ዘንጠን ነው ግን ተጨባጭ መድረክ ላይ ነው የምታቀኝ ሳገለግል ማለት ነው ተጨባጭ ህይወቴን ግን ማየት ስለነበረባት የምሰራበት ቦታ ቀጠርኳት ቆዳ ፍቄ ምናምን ነው እኔ ብር ማመጣው ጫማ መስሪያ ነው ያን መጣች አየችው አይ ወዛደር ነው እንዴ ብላ ከቶችኝም ልክ ነው የሆንኩትን አይታ ነው እምቢ ማለት ያለባት ግን ትጋቴን የታያት ለሰርጋችን ምን ነገር እንዳለው ጨሸፈንኩት እኔ ነኝ ቤተሰብ ሰርግ ይቻል እንጂ የኔና የሷን ህይወት በተመለከተ ማለት ነው ለሚስቴም እንግዲህ ትጋቴ ዋስትና ሰጣት የብሬ ብዛት አይደለም
ከትልቅ ቤት ወጥታ የ250 ብር ቤት ለመግባት አመነችኝ ማለት ነው። ይሄ ትልቅ ሪስፖንሲቢሊቲ ነው ለኔ እና ነገሮቻችን ሲቀያየሩ በወራት በኋላ ተለውጠዋል። እኔ በክራይ ቤት የኖርኩት 2 ዓመት ነው። ቤት ሰርቼ ነው ልጅ ወለድ ነው። እግዚአብሔር ለመባረክ ምክንያት ነው የሚፈልገው። እሱን የሚያስከብር ግንኙነት ይፈልጋል። የፈለገ ደግሞ ይሁን ከጉድለት ነፃ ማንም ሰው የለም። አስተማማኝ ደሞዝ አለው በወር 300 ሺህ ብር ያገኛል የሚባለው ይባረራል። ከዛ ዋስትና አይኖርም። ስለዚህ ወንዶች ጋር ገንዘብ መያዝ አማራጭ አይደለም። እኔ ቅድም ነግራቸዋለሁ። ልጆች ወንዶች ናቸው። ገንዘብ አያያዝና ምንን ሜክ የሚያደርጉበት እንትን ከማሰልጠን ጀምሮ ገንዘብ አያያዝ አስተምራቸዋለሁ። ለአግባም ሲል ለሚስቱና ለቤቱ በቂ አቅም ኖሮት ወይም ደግሞ ባለው አቅም ለመኖር ከፈቀደች ሚስት ጋር እንዲጋባ ነው የነገርኩትም እየነገርኩትም ያለው። እንደዛ ሲሆን በጋብቻ መካከል ስፍራውን ጠብቆ እንደ ባል አክት ማድረግ ይችላል። አሁን ግን ምን ሆኗል መሰላችሁ? በወንዱና በሴቱ ዓለም ፉክክር አለ። በእውቀት አትበልጠኝም፣ በገንዘብ አትበልጠኝም፣ በዝንብ አትበልጠኝም የሚሉ በክርስቲያን መካከል እንኳን አለ። አንድ ሴት ገንዘብ ማግኘቷ ምንም ችግር የለው፣ ኢምፓወርድ መሆኗ ምንም ችግር የለው። ነገር ግን ኢምፓወርመንት ከቅንነት ጋር ነው። አንዲት ሴት ኢምፓወርድ ሆና ቅን ካልሆነች ተፎካካሪ፣ አመፀኛ ልትሆን ትችላለች። ወንዱ ደግሞ እንደዛ አይፈልግም እና አሁን እንዳውም ምን ሲሉ ሁሉ ሰማለሁ፣ የኔ ገቢ በዶላር ስለሆነ ቁጭ ብሎ ልጅ ቢያሳድግ እሱ ቤት ዝም ብሎ ተግባሩን ብቻ ስለሚያዩት ማለት ነው። ከድርጊቱና ከተግባሩ ውጭ ግን አንድ ወንድ ናቹራሊ ከስራ ስትለይው በቃ ዓለም ነው የሚዘጋበት። ድንጋይ የፈለጠ 50 ብር ይዞ ቢመጣ ይሻለዋል ያለ ስራ ከሚቀመጥ። መስራቱ ነው አቅም የሚኖረውና በተለይ ወንዶች ወደ ጋብቻ ስትገቡ ላግባ ማለት ለአንድ ወንድ ልጅ ኃላፊነት ልውሰድ ነው። ቤታችሁን፣ ሚስታችሁን፣ ልጃችሁን የምታስተዳድሩበት አቅምን ማዳበር ምንም ጥያቄ የለውም። የምታገባትም ሴት ደግሞ ያንን ስታተስ ሳትደብቋት በግልጽ ነግራችሁ አክሰፕት ማድረግ አለባት። እኔ አሁን ሚስቴን ኢምፓወር ያረኳት እኔ ነኝ። የምትፈልገውን ነገር እንድትማር አድርጌ ኢምፓወር አድርጌ የኔ ቢሮ ከሚሰራው ገንዘብ በላይ የእሷ ቢሮ ይሰራል። ግን የእሷ የኔ የሚባል ነገር የለም። ቤቱ የጋራ የገንዘብ ስርዓት አለው። በዛ ስርዓት ነው የሚኖረው። ማናችንም የኔ አንልም፣ ለቤቱ ነው። ኢቭን ለቤቱ ሳይሆን ለነገ ለልጆቹ ነው፣ ለኛም አይደለም። የምንኖርበት ብቻ አይደለም። አለዛ ብዙ በካውንስሊንግም ካየሁት ነገር የተነሳ ሴቶቹ ገንዘብ ኖሯቸው አፐር ሃንድ ሲይዙ ፉክክር መጥቶ ሲናናቁ ያው እሱ እማወራ ይሆናል ማለት ነው። እማወራ ታውቃላችሁ? በቤት ውስጥ አባወራ መሆን ሲገባው ያ ደግሞ የማንነት ቀውስ ይፈጥርበታል። ለወንድ ልጅ ዋጋ ከፍሎ ከሰራው ከንጥቂያው ለሚስቱ ለቤቱ ለልጅ ማድረግ ለወንድ ልጅ እርካታ ነው። በቃ ሲፈልግ ደም ተፍቶ ያምጣው። ቤቱን ማረጋጋት ከቻለ ልጆቹን ማስተማር ለቤቱ የሚያስፈልግ ነገር ለወንድ ልጅ የመጨረሻ የእርካታ ጥግ ይሄ ነው። ሲበላ ሳይሆን ሲያበላ፣ ሲለብስ ሳይሆን ሲያለብስ እና ወንድ ሆኖ ስንፍና በጣም ቤተሰብንም እግዚአብሔርን መበደል ነው እና የገንዘቡ ይዘት አይደለም። እግዚአብሔር ለአዳም ብር አይደለም የሚሰጠው፣ ስራ ነው። ወንዱ ጋር ያለው ትልቁ ችግር ስራ አይወድም፣ ብር ይወዳል። ከዛ በቲክቶክ ላይ በስልካችሁ የምታገኙት የምትሰሩት ስራ ምናምን የሚባለው ኧረ እባክህ ምናምን እያለ ለእሱ አይደለም። እነዛ በምኞትና በመጓጓት ውስጥ ይከቱና ህልም ዓለም ውስጥ የሚከቱት። ግን ትጋትን በሚያሳይበት ከትንሽ ጀምሮ መስራቱ እንደ ባል የሚጠበቅበትን እንዲይዝ ያደርገዋል። ዞሮ ዞሮ አልኩሽ አሁንም ሁሉንም ፍላጎት የሚያሟላ አቅም ላይኖረው ይችላል። ግን ሪስፖንሲብል ከሆነ ለጋብቻው የሚሆንን ነገር ማዘጋጀት ከቻለ እሷ ደግሞ በዛ አቅም ለመኖር ፈቃደኛ ከሆነች ማቴሪያሊስት ካልሆነች ሁለቱም የእግዚአብሔርን ሐሳብ ካስቀደሙ ያላቸውን ኑሮ ተቀብለው ከሄዱ እግዚአብሔር ይባርካቸዋል አለ። ምን እንደመለስኩልሽ ባላቅም። አይ መልሰሃል በደንብ
በቃ ይሄ ፋይናንሻል ስቴቢሊቲ እንዳልከው ይሄ ገደብ አልባ ፍላጎት ያመጣው ነገር እንደሆነና ላይክ ባለው አቅም ወንዱ ልትሆን የምትችለውን ሴት ማየት እንደሚችል እሱም ፍላጎቱ በጣም ረዝሞ እድሜውም ሄዶ ብዙ ኮምፕሊኬሽን ውስጥ ገብቶ አይነት ወደ ትዳር ከሚገባ ይልቅ ባለው አቅም ልትሆን የምትችለው አይነት ሴት ወደ ህይወቱ ቢያመጣ መልካም እንደሆነ አደም ሁለቱም ከምኞትና ከፍክክር ነፃ ከሆኑ ከገንዘቤ በላይ ባህሪ በስለቴ ሚስቴን ሊገዛት ይገባል ተቀባይነትም ይሰጠኛል ይሄንን ስል ገንዘብ አያስፈልግም አይደለም ለአግባ ስል የቤት ኪራይ መክፈል አያስፈልግም ሽንኩርት በፍቅር ይገዛል በብር ነው እነዚህ ኃላፊነቶች ልወስድ የሚሰራ እጅ ሊኖረኝ ይገባል ትጋት ሊኖረኝ ይገባል ደሞዜንም አልዋሻት ይሄ ነገር ነው ማገኘው እላታለሁ ከዛ እንደው ማኔጅ ታደርገዋለች እኔ በጋብቼ ገንዘብ አጥሮን ያውቃል ማጠሩ እንደው በተጋባን አመት ምናምን አካባቢ ይቺ ቅድም ያልኳችሁ 250 መክፈል አቃተኝ እሷን ብታቀት የሚገርማችሁ ከዛን ከመሰለ ቤት አውጥቶ ጉዳረከኝ ምናምን አለ ያለች ሚስቴ ያለውን ነገር ማኔጅ ለማድረግ አንዱ ለቶር ይመስለኛል እንደዛ ይሆን ነው ሲደረግ ብዙ ነገሮች ማዳበር ቻለን ሐሳብ መለወጥ ቻለን ገንዘብ እንዴት መያዝ እንዳለብን አዲስ እንድናወጣ ረዳን እና ህይወቱ ይቀጥላል እንግዲህ አሁን እንኖራለን ልጆቻችንን እናስባለን እግዚአብሔር ይመስገን በጣም ጥሩ አድርገህ ነው የገለጽከው ፓስተር እስቲ አሁን ደግሞ ከወንዶቹ አለፍ ብለን ወደ ሴቶቹ እንግባ ያው የራሴ ምሽ ስለሆነ ተራርጌ ነው ያቀለድኩ ነው የወጣት ሴቶች ተግዳሮት ደግሞ አለ በዚህ ዘመን ራሷን እንዴት ለትዳር ዝግጁ አድርጋ ትጠብቅ በምን አይነት አቋም ትጠብቅ አሁን እንደምታውቀው በጣም ብዙ ተጽዕኖ አለባት ሴቷ በቤተክርስቲያንም በማህበረሰቡም አታገቢም እንዴ አግቢ እንጂ እድሜሽ ሄደ የሚሉ ጫናዎች ጥያቄዎች አሉ በጣም በወጣት ሴቶች ላይ ከሱም በዘለለ ደግሞ የራሷ ተፈጥሮዋም ደግሞ ይሄ ባዮሎጂካል ክሎክ የምንለው የሱ ጫናም ደግሞ አለ ህይወቷ ላይና እነዚህን ጫናዎች ተቋቁማ እንዴት ወደ ትክክለኛው ሰው መድረስ ትችላለች የሚል ጥያቄ አለን ይሄንን ያነሳንበት ፓስተር ለምን መሰለክ አይታይም እንጂ አብዛኛው ክርስቲያን ወጣት እግዚአብሔርን ጠበቅኩ ግን በቃ እሱ ስላልመጣ በአቋራጭ ሄድኩ የሚል አይነት አቋራጭ መንገድን በተለያየ መንገድ ይናገራል ሰሞኑን እንደውም አንድ ወጣት ወንድ ምን አለኝ ክርስቲያን ሴቶች አሁን ማግባት ሲያቀታቸው ካለፈ በኋላ እድሜያቸው ምን ነው ተሳስቼም ቢሆን በወለድኩ ይያሉ ይቆጫሉ የሚል አይነት ኢሹዎችም መነሳት ብዙ አይነት እንደዚህ አይነት ጫናዎች አሉና እንዴት ይጠብቁ ይሄን ተጽዕኖ እንዴት ይቋቋሙ እሺ እንግዲህ ዋናው መውለድም አይደለም መውለድ ለሴት ልጅ ትልቅ ትርጉም አለው ነገር ግን መጽሐፍ ቅዱስ መውለድን ሲናገር ኤርምያስ 29 ላይ ያግቡ ወንዶችና ሴቶችንም ልጆች ይውለዱ ወንዶች ልጆችና ሴቶች ልጆቻቸውን ያጋቡ ብዙም ይሁኑ በዛም ሰላም ይሆንላቸዋል ይላል ያግቡ ብሎ ነው ይውለዱ የሚለው ከዛ መውለድ ብቻ ደግሞ አይደለም እንደኛ ደግሞ የወለዱት ወንድና ሴት ልጆች ደግሞ ያጋቡ ይላል ስለዚህ በማግባት ሂደት ውስጥ የተጋቢዎቹ የኛ ብቻ ሳይሆን ያጋቢዎቹ ወላጆቻችንም ኃላፊነት አለ ኢቭን ቸርች ውስጥ ቤተክርስቲያን ፋሚሊ ቤዝድ የሆነ ስራ መስራትም አለባት ማግባቱ ይሄ ከጊዜ ጋራ በተገናኘ የሚዛነፍ ነገር በኋላ ጥድፊያ ውስጥ የሚያስገባው ነገር ግን ከዛ ይልቅ ደግሞ አንዳንድ ጥበቃና ምኞት ፍላጎት የምርጫ ብዛት ሰዎች ትክክለኛውን ሰው እንኳን እንዳያወርጓቸው እኔ ሴቶች ጋር ምለው በእርግጠኝነት ልንገራችሁ ማንኛውም ወንድ ሴት እንደሚፈልግ ሁሉ ማንኛውም ሴት ወንድን ትፈልጋለች ይሄ መገለጥ ሳይሆን የተገለጠ ነው በቃ የታወቀ ነው ያን ነገር ግን ለማድረግ በዛው መስመር ውስጥ በወንድነትና በሴትነት መስመር ውስጥ ራሳቸውን እያበሰሉና እያሳደጉ ቢሄዱ ምንም ችግር የለውም ግን ነው ወይ መንፈሳዊነቱ ተጠብቆ ለመጽሐፍ ቅዱሳዊ ጋብቻ ሴቷ ዝግጁ ናት ወይ
ሴቶቹም ጋር እንኳን በተመሳሳይ እንደዛ ነው። ሰርቼ ቤት ሰርቼ መኪና ገዝቼ ወንዱም እንደዛ ይላል። ሁለቱም ሳይገዙ ሁለቱም ሳይሉ እድሜ ይባክናል። እኔ አብዛኛው ነገር ከተጋባው በኋላ ነው የገዛ ነው ሁሉን ነገር ላርግ ብዬ አይደለም። በቃ ህይወት እኮ ከሆነ ቦታ ነው የሚጀመረው። ሴቶችም ለእናንተ መሪና ብቃት ያለው የበሰለው እንደ የመምረጥን ሚና ይበልጥ ብታተኩሩበት በጣም ጥሩ ነው። ተማሩ፣ ስራም ስሩ። ግን ጋብቻን በሚያከብር መልኩ ራሳችሁን ብታዘጋጁ ለመቅረብም ለመቀረብም ምቹ ከሆናችሁ እንትን ነው። እኔ ለምሳሌ የሲንግሎችን ፕሮግራም ላዘጋጅ ሳስብ ቤቴ አንዳንድ ሚዲያዎችም ላይ አይታችሁት ሊሆን ይችላል የተናገርኩትን በቃ ፍየል አርድና እንጥብስ ብሉላቸዋለሁ ፕሮግራም አዘጋጆቹ ጋር። እኔ ስራዬ እዛ ጭስ እንትን ማለት ነው። ግን ኬዝ ስተዲ እንዲያመጡ ምን ላይ ትምህርት ይሰራ ለማለት ምናምን ነገር ነው። በዛ መካከል ፕሮግራሙ ለመዘጋጀት ቢደረግም ኬዝ ስተዲዎች ላይ ኢሹዎች ላይ ሲነጋገሩ የሴቶቹ ዝንባሌና መጽሐፍ ቅዱስ ያሉን እንትን አመለካከት ወንዶቹ ያሉ በዛው ልክ ደግሞ መጽሐፍ ቅዱስ ያቋም ያላትንም ሴት ያዩዋቸዋል። የወንዶቹም እንደዛ የሚገርማችሁ እነዛን ቀልበው ይጨርሷቸዋል። አንዳንዶቹ ሊፈሯቸውና ወንድ ሊፈራ ይችላል የአንዲትን ሴት እነዛ አይነት ነገሮችን። ስለዚህ ጊዜውም እንዳትፈጁ ወንዶቹም ሴቶችም አንዳችሁ ለሌላኛው ጾታ ዋስትና የሚሰጥ መሆን መቻል አለባችሁ። ሴት ልጅም ደግሞ ምንም መማር ቢሆን መስራት ቢሆን አግብታችሁ ይችላላችሁ። የፌሚኒዝም አንዱ አስተሳሰብ ነው። አቺቭመንትን ምናምንን መጀመሪያ ያጂና በኋላ ሚስትነትና እናትነት ኋላ ይባላል። ግን እድሜም ራሱን የቻለ ተጽዕኖ አለው ሴት ላይ። ስለዚህ ስላለው አግብታችሁ መማር፣ አግብታችሁ መነገድ፣ ምንም አግብታችሁ ትችላላችሁ። ግንኙነቱን ብታስቀድሙ በጣም ጥሩ ነው። ለመገኘትም ወደ ጋብቻ ለመግባት ከዛ ሌላ የሴት ተግዳሮት ሊሆን የሚችለው አንዲት ሴት ራሷን አብቅታ አሳድጋ አብስላ ተምራሚው ምንም ይሁን ጋብቻን ስታስብ ራሷን ለአንድ ወንድ የምትሰጥ መሆን መቻል አለባት። እኔም በራሴ አንተም በራስ የሚባል ነገር የለም። እሱ የሚሰጠው ለማን ነው? እሷም አንደኛው ሌላኛው መሰጣጠት ነው። አሁን ግን ብዙ ሴቶች ዋስትና ስለማያገኙ ገንዘባቸውን፣ ስራቸውን፣ ትምህርታቸውን፣ ንብረታቸውን አንዲያውም አሁን አይታችሁ እንደሆነ የሚሰማው ከቤት የሚባረረው አሁን ማን ነው? ብዙ ጊዜ በፊት ማን ነበር? ሴት ነበር በፊት ውጪ ምናምን ብሎ እንዲያውም ይገሰጻል። ብዙ አሁን የሚወጣው ማን ነው? እነዛ ራሳቸው የቻሉ ብዙ እንትኖች አሉ። ሴት ጋር ሲመጣ ያላትን ነገር ሁሉ ካሳደገች በኋላ ላመነችበትና ለመረጠችው ወንድ ባሏ እንዲሆን ራሷን መስጠቷ አቺቭመንት ነው፣ ኤቢሊቲ ነው። ብዙ ሴቶች ዋስትና ስላጡ የወንዱ ዓለም ዋስትና ስለነፈጋቸው ዋስትናን ለማግኘት የራሴን ህይወት በራሴ ሲሉ ያ ሌላ አይነት አኗኗርን አዳብረዋል። ከዚህ የተነሳ ሳያገቡ እንዲቆዩ ያደርጋቸዋል። ወይ አግብተውም ደግሞ እንደ ፓርትነር እንጂ እንደ ሸሪክ እንጂ እንደ ተዋህደ እንዲያኖር ያደርጋቸዋልና በተለይ ለሴቶቹ ዓለም ምንም ትምህርትም ስራም ገንዘብም የሚባለው ነገር ህይወታቸው ወደ ኋላ ባይጎተተው በጣም ጥሩ ነው። በዛው ልክ የሚተጋ ሰነፍ ያልሆነ ወንድ በዚህ በኩል ካያችሁ ብስለቱ ካለ ወደ ጋብቻ በትገቡ በጣም ይመረጣል። ሴት ልጅ ብዙውን እድሜ ብቻዋን ባታሳልፍ ጥሩ ነው። በጣም ቆንጆ ሀሳብ ነው ያነሳው። ግን እዚህ ጋር ጥያቄ አለኝ። ምን መሰለክ አሁን በትምህርት ዓለም እንዳቆየ አንድ ሴት ትምህርት ተምረን ከዛ ስንጨርስ የራሳችን ላይፍ አለ። መቼ ነው እንደዚህ አይነት ነገር ማሰብ መጀመር ያለብን? እዚህ ኦዲየንሶቻችንም ደግሞ ቲኔጅ ወጣቶች አሉና መቼ ነው ማሰብ መጀመር ያለባቸው ማወቅ መጀመር ያለባቸውና ራሳቸውን ለትዳር ዝግጁ በሚያደርጉበት ፕሮሰስ ውስጥ ኦኬ ናው አም ሬዲ የሚሉበት ጊዜ መቼ ነው? ብዙ ጊዜ ምናልባት የኛን ጀነሬሽን ላወራ እችላለሁ። ከዩኒቨርሲቲ ከወጣን በኋላ ተምረን ስንጨርስ ወደ ኬሪየር ፓዙ ነው የምናልፈው፣ ስራን ወደ መስራቱ ነው የምናልፈውና አማይ ማቹር ኢነፍ የሚለው ራሱ ጥያቄ ብዙዎቻችን ጋር ነበረ በሰዓቱና መቼ ይወቁ እስቲ አርሊ ስቴጅ ላይ ላሉ ወጣት
ሴቶችም ሆነ ወንዶች ምን ትመክራለህ? ማወቅ ማለት ወደ ጋብቻ መቼ ለመግባት ሬዲ ነኝ ተጨባጭ የህይወት ሁኔታ እንግዲህ አሁን ማንንም የተለመደ ነው። ወንዱም ሴቱም እኩል ነው የሚማረው፣ እኩል ነው የሚሄደው፣ እኩል ዩኒቨርሲቲ ይገባል፣ እኩል ይመረቃል። ምናልባት ሁለቱም በ25 ዓመታቸው ተመሳሳይ እንትን ላይ ሊሆኑ ይችላሉ ያሉበት ሁኔታ። እሱም ተመርቆ ስራ ሲፈልግ እሷም እየፈለገች ምናምን ነገር ሊሆን ይችላል። ግን እኔ የህይወት ብቸኛው መስመር የትምህርቱ ማቅጣጫም አይደለም። ትምህርት እየተማሩ ጎን ለጎን ራሳቸውንም ሊያበስሉና ሊያበቁ ይችላሉ። ለምሳሌ እኔ ዩኒቨርሲቲዎች ላይ በጣም እሰራለሁ። ይሄ ጂሲቫቹን በየአመቱ በየሁሉም ቦታ ክልሎችም ጋር ሄጄ አስተምራለሁ። ምንድነው ከምረቃ በኋላ የሚታሰበው ምንድነው ማለት ነው? መጋባት ያስባሉ ማለት ነው። ከዛ ከተወጣ በኋላ አሁንም ልማር አንድ ነው። እንደገና ደግሞ ስራ ልግባም ሌላ ነው። ስራ ገብቼ የሚሆን ነገር ሊያዝ ደግሞ ሲባል እድሜ የትና የት ሊሄድ ይችላል። ግን በዛ ሁኔታ ውስጥ ለጋብቻ የግዴታ ተማሪ እኮ ላይሆን ይችላል። ለግዴታ ለጋብቻ ብቁ የሆነ ሰው ራሱን ያበሰለ ሰው ልታገኙ ትችላላችሁ። ያን ጊዜ ዋስትና አግኝቶ ወደ ጋብቻ መግባት አስፈላጊ ነውና እኔ ምናልባት የትምህርቱ ጊዜ እስክጨርሱ ድረስ ሴቶቹ እስኪጨርሱ ድረስ መጋባቱ ሊከብዳቸው ይችላል። አትሊስት ከጨረሱ በኋላ ግን ምንም የበቃ ወንድ ከተገኘ ከእድሜም አንፃር ሊባል ይችላል፣ ከመንፈሳዊነትም አንፃር፣ ከባህሪም አንፃር በዛ እድሜ አንዲት ሴት ስትመረቅ ብዙ አይነት እድገትና ብስለት ልታገኝ ትችላለች እና ብቁ የሆነ ለባልነት ራሱን ያዘጋጀ ባል ካገኘች ብታገባ ምንም ችግር የለውም። አሁን ግን የወንዱም የሴቱም ዓላማ ስራ ይዤ ገንዘብ ይዤ ምናምን ነው። እስቲ ሴቶቹን ልጠይቃችሁ፣ እንዲያው ለራሳችሁ መልሱ፣ ለኔም ባትመልሱ። እንዲያው ምንም ነገር ሀሳብ የማያስገባ አቅም ያለው ሰው ዛሬን አይደለም የዛሬ ስንት ዓመት ሊያኖር የሚችልን ሰው አግብታችሁ ሚስት ሆኑ ብትባሉ እና ስራ ማትሰሩ ብትባሉ ትፈቅዳላችሁ? ይቅርታ፣ ስራ ማትሰሩ ስራ አሁን ስራ የሚባለው ነገር ቢቀር ኦኬ። ዞሮ ዞሮ እሷ የምትሰራው ወይ ባሌን ልርዳው ነው ወይ እንተጋገዘው በእርዳታ እንትን ነው። ግን የማይረዳ ባል ቢገጥማችሁ ኦኬ፣ ፋይናንሻሊ ስቴብል የሆነ ቢሆን ሚስትነትን አክሰፕት ታደርጋላችሁ? የሚገርምህ ከትላንትና ነው ምናምን እዚህ ኢሹ ላይ እየተወያየን ነበርና በእርግጥ ተግዳሮት ነው። ላይክ ብዙ ወንድ ፕሮቫይድ ማድረግ ይችላል ኢሹ ነው። ግን ደግሞ ኮንሲደር ብናደርገው ተፈጥሯችንም ስለሚያዘው አስፈላጊና ከኛም ካራክተር ጋር ቆንጆ የሆነ ቅንብር ይፈጥራል የሚል አመለካከት አለኝ። እኔ ለምሳሌ ፖስት ስለሆንኩ ራሴ መልሻለሁ። ራሴ ማለት የኔን አመለካከት ነው፣ ሁሉንም አልልም። ግን እውነት ለመናገር አሁን ሌክዠሪው የለንም ስላቸው ነበር አብረውኝ ለነበሩ ወንዶቹ ፉሊ ራሳቸው ፋይናንሱን ሰፖርት አድርገን ሚስቴን ቁጭ አድርጌ ልጆቼ እንድታሳድግ ሞግዚት የሚባል ነገር እንዳታይ የሚል አይነት አመለካከት ቢኖራቸውም ግን ሌክዠሪው ደግሞ የላቸውም። ቢካዝ ላይፍ በጣም ስትራግል ሆኗል። አሁን በአንዱ ገቢ መተዳደር ትንሽ አስቸጋሪ ሆኗል። ምናልባት ፓስተር የሚመስለኝ ነው። እና ይሄኛው ሌክዠሪ ግን ካለ ወንዱ የምር ማስተዳደር የሚችል አቅም ካለው ዋይ ናት ላይክ እንደውም የተሻለ አይሆንም ወይ? እንደዛ ነው ማለት። ግን ብዙዎቹ እኔ ሴቶችን ጠይቄ የተጋቡ ሴቶችም ቤታቸው ልጆቻቸው ሳያገኟቸው በቤት ሳይገኙ የቤት ህይወቱ የተምታታ ሆኖባቸው ሴቶችን ጠይቄ አውቃለሁ። ሚስቶች ያገቡ ሴቶች እናንተ አሁን በስራ በምናምን ምክንያት ነው ልጄ እንዲሆነ ብለው ይዬ ይላሉ። ነበራችሁ አልነበሩ? ባሎቻችሁ ሙሉ ወጪ ቢሸፍኑላችሁ ቤት ተቀምጣችሁ ቢያንስ በወለዳችሁበት ጊዜ ቤት መሆን ፈቃደኞች ናችሁ ሲባል አብዛኞቹ አይደሉም። ለምን እንደምትሰሩት ይባል ግን ለመርዳት ይላል። እና አሁን እዚህ ጋር ነው ህይወት የውሳኔ ፍሬ ናት። ለምሳሌ እኔ ሚስቴ አትሰራም ነበር። ተጋብተን ወደ 2 ዓመት 3 ዓመት ስራ አትሰራም። በቃ እኔ ምሳም ቤት ገብቼ ነው አብረን ነው የምንገናኘው። ቤት ነች። ከዛ በኋላ ግን የምትፈልገው ስራ ነበረ። ዝርዝሩ ይቅርባችሁ እንጂ መጀመሪያ ልትሰራ የምትፈልገው ስራ እዛ ስራ ውስጥ ከገባሽ እኔ አላገባሽም ብያት ያንን ስራ ትተዋለች። ምክንያቱም ስራው የጋብቻውን ህይወት አፌክት ስለሚያደርግ
የስራው አይነት ማለት ነው። በኋላ ግን ይሄ የሆነ መስራት የምትፈልገው ነገር ነበረ። በዛ አቅጣጫ እንድትሰራ እኔው አመቻቸውላት። እሱን አሁንም እየሰራች ያለችው። ስትወልድ ግን ቤት ነች። ስራው ልጄ አይደለም። ባለን አቅም መኖር እንችላለን። ከብር ትርፍ የልጅ ትርፍ ይሻላል። that's my value ውሳኔም ነው። ሁሉ ነገር ተሟልቶ ነው አይደለም? የሚጎል ነገር የለም ወይ? ሞልቶ። ግን እሷም ለብር ስትሮጥ እኔም ለብር ስሮጥ ልጁ ነገ ለዓለም ይሮጣል። ምንድነው የሚሆነው? ምን ትርፋለኝ እኔ? ልጄ ከተበላሸ እኔ ምን ያደርግልኛል? ምንም እኮ ምንም በቃ በልጅ መክሰር ማለት በሁሉ ነገር ኪሳራ ነው። የሚተካኝ የለም። በእግዚአብሔር ቤት ውስጥ እግዚአብሔር የሚፈልገውን ትውልድ ለማበርከት አስተዋጽኦ አላደረኩም ምናምን። እግዚአብሔር ያስቀመጠው አጀንዳ ካለ አንዲት ሴት ባሏን እየረዳች በሱ መስመር ላይ ሰፖርት እያደረገች ብትኖርም ክብር ነው። እሷ ቦታ የማይሰጣት ወይም ደግሞ በእሷ ህይወት ውስጥ ያለውን ነገር እሱ ጋር ካላየች ለባልነት መምረጡም ጥያቄ ውስጥ አለ። ግን ያላት ነገር የህይወት እንትኗ ውስጥ ያለው አጀንዳ ከሱ ጋር ፊት የሚያደርግ ከሆነ ምናልባት እኮ በዛው በባልየው መስመር እኮ ብዙ ፍሬም ልታገኝ ትችላለች። እና ገንዘብ ከሆነ አይ እኔም ራዕይ አለኝ። ራዕይሽ ምንድነው? ቡቲክ የሚባል ራዕይ የለም። ምን ሶፍ እንትን ነው፣ ገንዘብ ነው አይደል? ካፌ መክፈት ራዕይ አለ እንዴ? የለም። ራዕይ ማለት እግዚአብሔር ለሰው ልጅ የሚሰጠው አሳይመንት ነው። ራዕይ ከተባለ በሰዎች ጥቃቅን እንትን መደረግ የለበትም። እና በተለይ ከባድ ኢሹ ነው ያነሳሽው። ለዚህ ሁሉ መልስ ግን ወንዶች የኔና የናንተ ኃላፊነት ነው። ዋስትና የሚሰጥ ብስለትና ስራ ትጋት ካለን እኛን የምትቀበል ሚስት በማግኘት እሷንም እናሳርፋለን፣ እኛም እናርፋለን፣ ልጆችም ያርፋሉ፣ ትውልድም ያርፋል። ነገር ግን ለአንዲት ሴት የህይወቷ ፕራዮሪቲ እኔ ስራ ነው ብዬ አላስብም። በስራ ምክንያት ሳታገባ ከምትቆይ አግብታ ባላቸው አቅም እየኖሩ ወደ ስራ መግባት ትችላለች። እነዚህን የህይወት ፕራዮሪቲን ከተሳሳተች ትሰራለች፣ ግን በውስጧ ትልቅ ጩኸት ይኖራል። እና እህቶች እግዚአብሔርን አምናችሁ እንደ መንፈሳዊ ሰው ደግሞ በማስተዋል መርጣችሁ ራሳችሁን ሰጣችሁ ብትጋቡ ጋብቻው ብዙ ነገር ይሰጣችሁ። ሪስክ አለው ያለው ግን እግዚአብሔርን በማመን ነው። ደግሞ እግዚአብሔር ሲታመን ዝም ብሎ በደፈናው ጌታን አምናለሁ ምንም ሳትዘራ እንዴት ነው የምታምነው? አይደል? አኗኗሬና ህይወቴ ከእግዚአብሔር ዘንድ ምላሽ የሚያሰጥ እንደሆነ ላስብ ይገባኝ። እና የእግዚአብሔር ሐሳብ መሀል ሲኖር ለገንዘብ ደግሞ ማንም እስቲ ጥሩ በጣም ብር አለው የምትሉት አካል አንደኛ ባለ ዕዳ እሱ የባንክ ዕዳ የሚያስተኛው እሱ ሁሉ መጥራት አለበት ለልብዬ ነው። እና በመጠን እየኖሩ የእግዚአብሔርን ሐሳብ መፈጸም ቢታሰብ ለብዙ በረከትም እግዚአብሔር ይሰጣል። በጣም የሚገርም ሐሳብ ነው ያነሳው። እውነት ለመናገር እንደዚህ አስቤ አላውቅም። ብዙ ጊዜ ስለ ኬሪየር ሳስብ ስለ ትዳርም እንዲሁ መስራትና ማግኘት አማራጭ የሌለው ነገር እንደሆነ አስባለሁ። ግን አሁን ካልከው በጣም ውስጤ የቀረልኝ ነገር የማይተካ ሮል ደግሞ በቤት ውስጥ አለኝ። ማንም ሊተካው የማይችለው ስራ ቦታዬ ልተካ እችላለሁ፣ ግን ለልጆቼ ለባሌ ደግሞ ልሰጠው የሚገባው ጊዜና ቫልዩ ግን ማንም ቦታውን ሪፕሌስ ሊያደርገው አይችልም። የሚገርመው ደግሞ እንደ ዋጋ ያስከፍላል እኮ እናትነት፣ ሚስትነት ኮስት አለው። ከመስመር ወጣ እዚህ ጋር ስታደርግ ዋጋ ያስከፍላል። ግን ቤትም ይሁንልም ልጅ የልጅ እድሜ አላቂ ነው። እኔ አሁን ሁለቱ ልጆች አይፈልጉኝም። የራሳቸው ፕሮግራም ነው፣ ትምህርት ቤታቸው አይፈልጉኝም። እንዲያው ስንፈላለግ ቡና እንጠጣ ምናምን ብሎ ከተባባል እንጂ የራሳቸው እንትን ነው። አንደኛው ልጄ ነው ትምህርት ቤት ወስዶ ማመጣው። እሱም ብዙ አይፈልገኝም። ከትንሽ ጊዜ በኋላ ደግሞ እንዲያውም አይፈልገኝም።
ዞሮ ዞሮ ማንና ማን ሆነ እኔና ሚስቴውን እኛ ብንሰራ ብናገለግል በደንብ ሜዳው ሰፊ ነው። ለተወሰነ ጊዜ ግን ነገን ለማሳመር ሰው ፕራዮሪቲውን ለቤቱ እኮ ቢያደርግ በቃ እናቴ አሁን እኔ እንደዛ ሳደገችን ብያቸዋለሁ። የሁሉም አይን እሷ ላይ ነው። ምንም ጎሎባት አያውቅም። ምን ለምንም ጉዳይ ማለት ነው። ዛሬ አይደለም በፊትም ጀምሮ ምንም እግዚአብሔር የሚፈሩ ልጆች አምጣለች። ሁሉም አገልጋይ ነው። ሁሉም መጽሐፍ ቅዱሳዊ ጋብቻ ነው የመሰረተው። ለአንድ እናት ለአንድ አባት ከዚህ በላይ እንትን አለ እንዴ? ህይወት በገንዘብ ብቻ አይለካም። የገንዘብ ትርፍ ሙሉ የህይወት ትርፍ አይደለም። ባላንስ መያዝ አለበት። ይሄን ደግሞ ለማድረግ መወሰን አለባችሁና ወንድሞቻችሁንም እርዷቸው ወደ ጋብቻ እንዲገቡ ታግዟቸዋላችሁ። እኔ ሚስቴ አልኳቸው አትሰራም ነበር። እኔ ነኝ ምን መስራት እንደምትፈልግ አድርገን ሰራች። የምትፈልገውን ስራ ትሰራለች። አሁን ምንም የጎደለ የለም። እሷም ሰራ እኔም ቤትም እንድትቀመጥ አልፈልግም። ሲወለድና ልጅ ግን ሲፈልጋት ልጁም ይፈልጋታል። እጥፍ ኃላፊነት ደግሞ እኔ እወስዳለሁ ማለት ነው። በጣም ልክ ልካችንን ተነግሮናል። እንግዲህ ዛሬ እንደ እግዚአብሔር ቃል ያው አላማችንም እንደ እግዚአብሔር ቃል ራሳችንን መሞገት እንደመሆኑ ዛሬ እውነት ለመናገር ቫልዩ ነው ብዬ ያስኩት ልክ ነው ብዬ ስራመድበት የነበረውን ነገር እንደ እግዚአብሔር ቃል ሼክ አድርጎኛልና እስቲ በደንብ ማሰብ ይፈልጋል። ኦፍ ኮርስ እንደ ፕሪንሲፕል የምንቀበላቸው ኢቭን አሁን እናንተ እንኳን እንዳትሉ ለምሳሌ አንዲት ሴት አባቷ እናቷን እየጨቆነ በገንዘብ እንትን እያለ ነፃነቷን ነፍጎ ምናምን ብሎ ቢይዛት ያቺ እናት ለሴት ልጇ የምትነግራት ምንድነው? ወንድ የማይነጥቅሽ ስፍራ ላይ ራስሽን አስገኝ ነው የምትላት። ስሪ ተማሪ እኔም ባለመማሪ ነው ምናምን ብላ ይሄው ለኔ እንትን እየከለከለኝ አንቺ ምናምን ትላታለች። ከዛ የሚገርመው እሷ ያጣችውን ታገኝና ልጇ እሷ ያገኘችውን ግን ታጣለች። መሆን ያለበት አባቷን ማረም ነው እንጂ ልጇን ማበላሸት አይደለም። እና እናት ያገኘችውን አግኝታ ልጅን በተጨማሪ የምታገኝበትን ነገር ልትመክር የሚገባው እና እኔ በምክር አገልግሎት ወጣቶችን ሳገኝ ሚስቶችንም ሳገኝ አንዱ ጋብቻቸውን ከሚያናጋው ነገር አንዱ እናትና አባታቸው ጋር ያዩት ነገር ለእነሱም ዋስትና ሰጥቷቸዋል። በክርስቶስ የሆነው ያ ወንድ ዋስትና ሰጪ መሆን አለባት። ሴት ልጅ ከሴንስ ኦፍ ሴኩሪቲ ነው የምትነሳው። ለምሳሌ እዚህ ወንበር ላይ ተቀምጠሻል፣ ይሄ ወንበር ይሰምጣል ብለሻል? እስካሁን አላልሽም። ልክ እንደዚህ ራስሽን የምትጥይበት ሰው ነው የሚያስፈልግሽ። ያ ሰው ብር ያለው ማለት አይደለም። የገንዘቡ አይሰጥሽም። ይሄ ገንዘብ ቢያስፈልግም ግን የህይወቱ ብዙ ድምር ራስሽን አውጥተሽ እሱ ላይ ጥለሽ በቃ ያው የምትዩ ሰው መሆን አለበት። ስለዚህ ያንን ሰው ፈልጎ አንቺም ደግሞ ለዛ ሰው የሚኮነውን ለመሆን ነው መወሰን ያለብሽ እንጂ እናትሽ አይደለችም ወይም ደግሞ ለኔ ለወንዱ ደግሞ አባቴ አይደለም። መልካም ይዛለው የእግዚአብሔር ቃል መለኪያ ያለ አስተካክለዋለሁ እና የእናታችሁ ስቃይ የአባታችሁ ስንፍና እንጂ መጽሐፍ ቅዱሳዊ ወንድ ቢሆን ሚስቴን ሞቼ ነው ማኖራት እንኳን ልገላት አይደለም። ልጆቼና ሚስቴን ሞቼ ማኖራቸው ሰዎች ናቸው። እኔ ልገላቸው አይደለም። እስቲ እነሱን ሊያጠቃ አንዱ ይምጣ እስቲ። ተዛ ተክስተንት ነው ከክርስቶስም የተማርኩት እሱን ነው። ሞቶ በህይወት ያኖረን እሱ ነው። ስለዚህ እነዚህ መንፈሳዊ እንትኖችን ማጣታችን ተጋጭቶብናል። የመንፈሳዊና የዚህ ዓለም መረጃ በተጨባጭ የሚታዩ ቸርች ውስጥም ያለው አስተሳሰብ ሴኩላር ነው፣ ስፒሪቹዋል አይደለም። እና እነዚህ ነገሮች ደግሞ በእግዚአብሔር ቃል አጥርተን ከእውነት ጋር ሪስክን መውሰድ ይሻላል። በጣም ትክክለኛ ሀሳብ ነው ፓስተር ያነሳው። እግዚአብሔር ይባርክህ። በእውነት በጣም ቆንጆ ራሳችንን የምንሞግትበት ሀሳብ ነው።
ብዙ አወራን። እስቲ የመጨረሻ ጥያቄ ደግሞ ጠይቀኝ። ስለ ሴክሹዋል ፒዩሪቲ ነው የምጠይቅህ፣ ወይም ክብረ ንጽህና፣ ድንግልና በተለያየ መንገድ ይወራልና ይሄ ሴክሹዋሊ ፒዩር መሆን ማለት ፊዚካል ነገር ብቻ ነው ወይ? ብዙ ጊዜ ሚስ አንደርስታንድ ተደርጓል። ይሄ ዲስቶርትድ ሆኗል። በተለይ ቸርች ውስጥ ፊዚካል ነገሯ ትኑር እንጂ አይ ካን ዱ ኤኒቲንግ አይነት ነገር በጣም ተለምዷል። ወንዱም ጋር ደግሞ ይሄ ፊዚካል የሆነው ነገር ኖቲስ ስለማይደረግ ስለማይታወቅ የተለያዩ ነገሮች ውስጥ መግባት አይነት ነገር አለ። እሱን እንዴት ትመለከተዋለህ? ከሱ ጋር ተያይዞ ደግሞ ድሮ ለምሳሌ ጌታን ከማግኘታቸው በፊት ይሄንን ነገር ሉዝ ያደረጉ ሰዎች ይኖራሉ በበፊት ህይወታቸው። ቸርች ውስጥም ሆኖ ደግሞ ከቅድስና ማጣት ወድቀው የተለያየ መንገድ ሴክሹዋሊ ኢምፒውር የሆኑ ሰዎች ይታያሉና እነዚህ ሰዎች ትዳራቸው ላይ ምን አይነት ተጽዕኖ ይኖረዋል? እነሱን ለማጨት የሚያስብ ወይም ደግሞ ከነሱ ጋር ወደ ጮኝነት የገባ ሰውስ እንዴት ሃንድል ያደርጋቸው? እሺ፣ ጥያቄዎቹ ሁሉ ጥሩ ናቸው። በጣም ብዙ የሚያናግሩ ናቸው። ይሄንንም ሴክሹዋል ፒዩሪቲ አንቺም እንዳለሽ ጥያቄው ላይ እንደነሳሽው አካላዊ ነገርን ብቻ መጠበቅ አይደለም። ሴክሹዋል ፒዩሪቲ የኢንቴንሽን ፒዩሪቲንም ያካትታል። የሀሳብንም ንጽህና ነው። አለማድረግ ብቻ ሳይሆን አለማሰብ ጭምር ነው። አንዳንዱ ፊዚካሊ ፒዩር ነው፣ ሜንታሊ ግን በቃ የማይዞርበት ቦታ የለም። እነዛ እንትኖች ንጽህናውንም ያጎለዋል ማለት ነው። ሴክሹዋል ፒዩሪቲ የሚለው ሀሳብ የጋብቻው አንዱም ፐርፐዝ ሴክስን ፕሮቴክት ማድረግ ነው። ሴክስ ፕሮቴክት የሚደረገው ዘፍጥረት ምዕራፍ 4 ላይ አዳምም ሚስቱን ሔዋንን አወቃት ነው የሚለው። ሚስቱን ነው የሚለው። በዛን ጊዜ ሌላ ሴት የለም። ሔዋንን አወቃት ቢልም እንግባባለን። ግን የሪሌሽንሺፕ ስታተስ ማወቂያው ስታተስ ሜሬጅ ነው። ሚስቱን ሔዋንን ነው። ማቴዎስ 1 ላይ እጮኛውን አላወቃትም ነው የሚለው። እጮኛ ነች ግን አላወቃትም። ሚስት ነች አወቃት። አወቃት ማለት ሰላም ነሽ አላት ምናምን አይደለም። ጸነሰችም የሚለው ሐሳብ ነውና ሴክሹዋል ፒዩሪቲ በሐሳብም በሁለንተናም ነው። እንደዛ ማሰብ መቻል አለብን። ግን ሴክስን በተመለከተ እኔ ልጠይቃችሁ እናንተ ወጣቶች የመረጃ ምንጫችሁ ከየት የመጣ ነው? ስለ ሴክስ ያወቃችሁት በምንድን? ፊልም ካላችሁ ምን አይነት ፊልም፣ መጽሐፍም ከሆነ ምን አይነት መጽሐፍ፣ ጓደኛም ከሆነ ምን አይነት ጓደኛ። የጓደኛው አይነት ነው የመረጃውን አይነት የሚወስነው። ሴክስን በተመለከተ ከወላጆቼ ከቤተ ክርስቲያን ካላችሁ ከትክክለኛ ምንጭ አውቃችኋል ማለት ነው። እናትና አባት ትክክለኛ የሞራል ኮምፓስ ናቸው። ልጆቻቸውን ሴክስን በተመለከተ ማስተማርም ይችላሉ። አልተማረች የምትሏት እናት በቂ ትምህርት ታስተምራቸዋለች። የታመነም ምንጭ ነው በዛ ጉዳይ ላይ። አንዳንዴ ምንም ስለማናቅ አይባልም። ብዙ የመረጃ ምንጮች አሉ። አሁን ሶሻል ሚዲያውን በአብዛኛው በፐርሰንት ብታርጉት አብዛኛው ነገር ስለዛ የሚናገር ነው። ስለ አየር ጸባይ እየተናገረች ይመስላል፣ ግን የምትናገረው ስለሌላ ነገር ነው። ስለ ሴክስ ላይታሰብ አይችልም። ንጽህናን ለመጠበቅ ለወጣቶቹ ቀላል እንዳልሆነ ይታወቃል። ቲቪ ብታዩ ከጫማ እስከ ጎማ ማስታወቂያው አጭር ቀሚስ በለበሰች ሴት ነው። ጎማ ነው የሚያዩ። ትርጉሙስ ምንድን ነው? የምታስተዋውቀው ነገር ሁሉ ትገዛዋለህ ነው። እሷንም ጎማውንም መግዛት ትችላለህ። ትርጉሙ ለዛ ነው። አሁን ለዛ ነው የሴት ገላ ለፕሮሞሽን ሲሆን በጣም ነው የምትጸየፈው። የከበረች ፍጡር ነች። በጣም አሻሻጭ አይደለችም። በእግዚአብሔር ማንነት ዩኒክ እንድትሰጧት ይመጣ። ራሷንም ልታከብር ይገባል። እንደዛም ብታረገው መልእክቱ አሪፍ ጎማ ነው ማለት አይደለም። እና የምናውቃቸው የምንሰማቸው ነገሮች ብዙ ቀውሶች ቢኖሩ፣ ነገር ግን ሴክሹዋሊ ፒውር መሆን ግን አማራጭ የለው።
በዚህ ዓለም አሁን ድንግል መሆን ፋርነት ነው አይደል? ኋላ ቀርነት ነው። ብዙ ጊዜ አንሷል። ልጆቼ ትምህርት ቤት ሴንት ጆሴፍ ነው የሚማሩትና አንድ ቀን ከረፍት ሲመለሱ ግድግዳቸው ላይ ተጽፏል ቨርጂኒቲ ኢዝ ኖት ዲግኒቲ ኢት ኢዝ ኤ ላክ ኦፍ ኦፖርቹኒቲ ምናምን የሚል ነው። የኦፖርቹኒቲ አየሩ ሁሉ ቻርጅድ አይደለም። ምንም ኦፖርቹኒቲ ጠፍቶ አይደለም፣ ግን ዲግኒቲ ነው፣ ክብር ነው። ክብር ነው። ድንግልና የአንዲትን ሴት የትናንትናውን አጠቃላይ ሪፖርት ያቀርብለታል። ያገባች ቀን በቃ እንዴት እንደከረመች በቃ ምንም ነግሮታል። በአንድ ነገር መናገሪያ ነው። ድንግልና በህይወቷ ለአንድ ልዩ ሰው አንድ ጊዜ የሚሰጥ ስጦታ ነው። አንድ ጊዜ የሚሰጥ ስጦታ ነው። እንደዛም ሆኖ ቀጣዩን የትላንትና ህይወቷን አስተዳደጓን እግዚአብሔርን መፍራቷን ይናገርላታል። በአንድም በሌላም ቸርች ውስጥ ሆነው ንጽህናቸውን ድንግልናቸውን ያጡ ሴቶች ከሆኑ ከዛ ኃጢአት መመለስ ኃላፊነት አለባቸው። ድንግልና በነገራችን ላይ ለወንዱም ለሴቱም ነው። ለሴት ወንድ ያልደረሰባት ማለት ነው። ለወንዱስ ሴት ጋር ያልደረሰ ማለት ነው። እና ደብል ስታንዳርድ የለውም እግዚአብሔር። ድንግልና ለሁለቱም ነው። እና ቸርች ውስጥ ተሆነው ንጽህናን ካጡ ድንግልናቸውን ካጡ እግዚአብሔር ኃጢአትን ይቅር ይላል፣ ድንግልናን ግን አይመልስም። ከዓለም ደግሞ ከመጡ ዓለም ላይ ንጽህና አጥተው ድንግልናቸውን አጥተው ቢመጡ እንኳን ወደ ቸርች ሲመጣ አዲስ ህይወት ስርዓት ነው። በዛ ህይወት ስርዓት ሲኖሩ እግዚአብሔር የንጹህ ሰው ያህል ሪዋርድ የሚያደርገው ህይወት ነው የሚኖራቸው። ዓለም ላይ ለተፈጠረው ነገር ምንም እግዚአብሔርም ረስቶታል። ባለማወቅ ላረኩት ምህረትን ከእግዚአብሔር ዘንድ አገኘው ነው ጳውሎስ የሚያለው። ለሱ ምህረት አለው፣ ለቀጣይ ህይወት ደግሞ ጸጋ አለው። የእግዚአብሔር እርዳታና እገዛ አለው ማለት ነው። ስለዚህ ሴክሹዋል ፒዩሪቲን በተመለከተ ሁላችሁም ልትይዙት የሚገባ ነው። ያገባም ከጋብቻ ውጭ እንዳይወጣ፣ ያላገባም እስኪያገባ የሚቆይበት ነገር ነው መጽሐፍ ቅዱስ። ለዚህ ጥሩ ምሳሌ ማየት የምችሉት ዮሴፍን ነው። ዮሴፍ ጥሩ ምሳሌ ነው። አጋጣሚ ነበረው፣ ኦፖርቹኒቲ ነበረው። ኢቭን የሚሰማው መረጃ ስለ ሴክስ የተገለበጠ ነበር። አባቱ የእምነት አባት ነው ያዕቆብ፣ ግን የባህሪም የአባትነትም የጋብቻም ችግር የነበረበት ሰው ነው። ለምሳሌ ዮሴፍ ምን ያውቅ ነበር ካላችሁ፣ አባቱ ከ4 ሴት ጋር ሲተኛ ያውቃል። ከ4ቱም ጋር ደግሞ ወልዷል። ታላቅ ወንድሙ ከአባቱ እናት ጋር ሲተኛ ያውቃል ዮሴፍ። ይሄ ሴክሹዋሊ ፒዩር የሆነ ዮሴፍ። ኢንቫይሮንመንቱን ብታየው አንፈርድበትም። እዚህ እየኖረ እንለዋለን። አባቱ እንደዛ ነው። ታላቅ ወንድሙ እንደዛ ያደርግ ነበር። እህቱ ዲና ራሱ ሬፕ ስትደረግ ያውቅ ነበር። አባትየው ሰምቶ ምንም አይነት ምላሽ አልሰጠም። ስለዚህ ስለ ሬፕ ያውቃል፣ ስለ ፖሊጋሚ ያውቃል። እንደዚህ አይነት ሰው ነው ዮሴፍ። ከነበረበት ኢንቫይሮንመንት የተነሳ ንጽህናውን ባይጠብቅ እኛም አንፈርድበትም። ድሮስ የእንትና ልጅ ሆኖ፣ ድሮስ የእንትና ወንድም ሆኖ፣ ድሮና እንትና ቤት አድጎ ንጹህ ሊሆን ይችላል እንዴ እንለው ነበር። ነገር ግን ህይወቱን ብትመለከቱት ንጽህናው የጠበቀ ሰው ነበረ። ያውም የንጉስ ሚስት ፈልገው ሄዳ ተጠመጠመችበት ብሎ ለቆ ነው ልብስ አውልቆ ነው የሮጠው። አሁን እኮ ሄዶ አንዳንዱ ይጠመጠማል እኮ። እንዲያው በቃ መደረግ ሲቀረው የነበረበት ነገር ላይ እንኳን ልብስ አውልቆ ሄዷል። ከተማ ላይ መታየቱ እኮ የመድፈር ማረጋገጫ ነው። እርቃኑ መታየቱ ልብስ ሳይለብስ ነው ከተማ ላይ ታየው። እና እነዚህ መንፈሳዊ መረዳቶች ስናቅ ሴክስን ዓለም እንደምታየው አናየው። በዓለም ላይ የት ላርግ እንጂ ለምን ላርግ አይባልም። መጽሐፍ ቅዱስ የሴክስ ትርጉም ግን ሲገባን ትርጉሙም ልዩ ስለሆነ ዓላማም ስላለው ፒውር መሆን ስራ አይሆንም፣ ትግል አይሆንም ማለት ነው። ስለዚህ ንጽህናችሁን ጠብቁ።
በአንድም በሌላም ኃጢአት ላይ ወድቃችሁ ደግሞ ከነበረ እግዚአብሔር የምህረት አምላክ ነው። ለነገ ህይወቴ ዛሬ የመጀመሪያ ቀን ነው ብላችሁ የቆሸሸ ታሪክ የሌለው ያህል እግዚአብሔር ማድረግ ስለሚችል ከዚህ ቀን ጀምሮ አንድ መስመር አስምሮ ነገን በእግዚአብሔር ጸጋ መኖር ነው ማለት ነው። ከዛ በተረፈ በምንም መልኩ የትናንትናው ምህረት ከደረገ ቀጣይ ህይወት በእግዚአብሔር ሐሳብና መንገድ ስለምትሄዱ እግዚአብሔር ይከብርባችኋል፣ ይሰራባችኋል። ወደ ጋብቻም ቢገባ እንትን ነው። አንዳንዴ ወንዶቹ ጋር መለኪያ አለ። ድንግል የሆነች ሴት ምናምን ብሎ ምን አይነት ሴት ነው የምታገባው ሰው ይዘረዝራል። እሺ ሞት እኔ በመጀመሪያ እንደዛ ያሉ ወንዶችም ጠይቃቸው አንተ ነህ ወይ ነው። እሱ ያልሆነውን በጣም ሲፈልግ ያ ፌር አይደለም። እንደ መለኪያ ሲቀርብ መለኪያም አይደለም። ንጽህና መጠበቅ እንዳለበት ያው ግን ግልጽ አድርጌ ነግራቸዋል። ግን የቀደመ እግዚአብሔር ይቅር ያለው ነገር ካለ ደግሞ ምንም ለጋብቻውም ህይወት ለሚቀጥለውም ህይወት በሰውም በእግዚአብሔርም ፊት ምንም እንትን የለውም። በእግዚአብሔር ተዘጋ ነገር ስለሆነ እግዚአብሔር በመልካም ህይወት ሪዋርድ ያደርጋል። ንጽህናን ስለመፈለጋችን በመንገዱ ስለመሄዳችን ማለት ነው። በጣም አሪፍ ሀሳብ ነው ያነሳው። እውነት ለመናገር ሴክሹዋሊ ፒዩር መሆን የምርጫ ጉዳይ የውሳኔ ጉዳይ እንደሆነ አንስታል። በተለይ በዮሴፍ ህይወት ብዙ ሰዎች ኢንቫይሮንመንትን ያነሱና የተለያዩ በህይወታቸው ላይ ስለገጠማቸው ነገር ያነሱና ሴክሹዋሊ ፒዩር ላለመሆናቸው ፒዩር ሆኖም ላለመቀጠላቸው እንደ ምንድነው እንደ ምክንያት ያነሱታልና ነገር ግን ምክንያት ሊሆን እንደማይችል እግዚአብሔር አቅምን እንደሰጠን በተለይ ክርስቲያኖች ከሆነ በኋላ ነው የማለት ምንም ጥያቄ የለውም። እንደ ዮሴፍም ከሆነ በቃ ያው ድርቅ ብሎ በዛው መንገድ መሄድ ይችላልላችሁ። ፋራኑ ካሏችሁ አሁን ነኝ ይበሏቸው። የዳዊትን ማየተጣ የገጠመው ደግሞ ካለ ዳዊት እኮ ተመልሶ እግዚአብሔር እንደ ልቤ ብሎታል። በአንድም በሌላም ፌል ያደረገ ሰው የመመለስ ደግሞ እድል አለው ማለት ነው። ከዛ በተረፈ ሴክስን የምታዩበት እይታ ለአንዳንዱ እንደውም የምርጫ መለኪያም ያደርገዋል። እንደገና ኮምፓቲብል መሆናችን ብሎ ተጣጣሚነት ሲባል እኔ ቅድም ያልኳችሁ መንፈሳዊ የባህሪ የምን ተጣጣሚነት ነው። አንዳንዱ ፊዚካል ረስተሃል ይሉኛል። አረሳውት አካላዊ ተጣጣሚነት ሴክስን በተመለከተ የሚያነሳ ሰው ካያችሁ ብዙ የቀማመሰ ሰው እንጂ ንጽህናውን ለጠበቀ ሰው ኮምፓቲቢሊቲ ኢሹ አይደለም፣ አያሰጋውም። ግን የተለያየ ሰው የነካካ ሰው ግን ከእንትና ጋር የነበረኝ ምናምን ብሎ ሪፈረንስ ያስቀምጥና እንዴ እንደ እንትና ብትሆንስ ምናምን ብሎ ይላል። እና ለጋብቻ ያሰበ ይመስላል። ወደፊት ገብቶሻል ተጣጥመን ለነገ ያሰበ አይመስልም። አሁን ለነገ ህይወት ሳይሆን ለዛሬ ስሜት የታሰበው እና እግዚአብሔር አዳምን ሲፈጥር ሔዋን እንደምትመጣ ያውቃል። ሔዋንንም ሲፈጥር እንደርሱ ያለ ረዳት ብሎ እሱን እያስተያየ ነው። ስለዚህ ወንድና ሴት አንደኛው በሌላኛው ማስተያያነት ስለተሰራ ፊዚካሊ they are compatible አትስኩ። ከዛ ልታገቡ ስትል ደግሞ እኛ እናስተምራቸው እና እንደዚህ ዓለም ታስተያየው። አሁን ሃይ ስኩል ላይ ዩኒቨርሲቲ ላይ ብዙ መከራከሪያዎች አሉ መደረግ እንዳለበት ብለው፣ ግን የእግዚአብሔር ቃል አንዱ ቃል በቂ ነው። ከዚህ ዓለም ሺህ ፍልስፍና አንድ እውነት ሁሉን ይገዛል እና ይህንን እውነት መያዝ ደግሞ ለብዙ ነገር ትርፋለሁ ማለት ነው። ዛሬ በጣም ብዙ ዊዝደም ነው እያቀዳን ያለ ነው። እግዚአብሔር ይባርክ ፓስተር። እስቲ በመጨረሻ ምን ትመክረናለህ? እዚህ አያት መካነ ኢየሱስ ወጣቶች መሀል ከተገኘ አይቀር ከመከርከን አይቀር ደግሞ በቃ ይሄን ሳልነግራችሁ አልሄድም የምትለው መዝጊያ ነገር ካለ እድሉን ልስጥህ። እሺ አመሰግናለሁ። እንዲያው መዝጊያ ነገር ባነሳለ እነዚህ ሁሉ ንግግሮቻችን ቁልፍ የሚሆን ነገር በመጀመሪያ ደረጃ ሁላችሁም ጋብቻን አክብሩ። የከበረ ተቋም ነው። ሰው የሰራው እንኳን ተቋም ሰው በጣም ያከብረዋል። ዩኤን ነው የምትሰራው ምናምን ሲባል አልሰማችሁ? እንደሚሰራበት ቦታ ተቋሙ በጣም ተከብሮ ኢንተርቪው ሲያረጉ ራሱ በቃ በጾም በጸሎት በጥናት በምንድን ነው እዛ ለመግባት ተቋሙ ካለ ከብር የተነሳ ያ ሰው የሰራው ተቋም ነው። ጋብቻን ግን እግዚአብሔር የሰራው ተቋም ነውና ጋብቻን በጣም አታራክሱ፣ አክብሩት።
መጽሐፍ ቅዱስም ጋብቻ ክቡር ነው የሚለው። ተጋቢዎች ክቡር ናቸው አይልም። ተቋሙ የከበረ ነው። የከበረ እግዚአብሔር ባከበረው ልክ ልናከብረው ይገባል። ጋብቻን ማክበራችሁ በምን ይታወቃል? በምን ይታወቃል? ከጋብቻ በሚያርቅ ወይም ደግሞ ጋብቻን በሚያበላሹ በፍቅር ስም የሚመሰረቱ ግንኙነቶችን አትያዙ። ትክክለኛና መጽሐፍ ቅዱስ ያልሆነ የቅርበት ልክ የሚሰጧችሁ ታውቋቸዋላችሁ እናንተ አይደል? ፍሬንድሺፕ ዊዝ ቤኔፊት፣ ሲቹዌሽንሺፕ፣ ሪክሬሽናል ዴቲንግ ምናምን የእብዶች ግንኙነት ነው። ምንም ጋብቻን የማያከብሩ ከመጋባት በፊት ሁለንተናዊ አንድነትን ፈጥረውበት የሚሄዱበት ለነገም ዋስትና የሌለው ግንኙነት ነው። ጋብቻን የሚያከብር ሰው ነገ ገና ለማታውቂው ባልሽ ዛሬ ራስሽን ጠብቂ፣ ነገ ለማታውቃት ሚስትህ ዛሬ ራስን ቀድስ፣ ስታገኛት እንዳትዋረድ ማለት ነው። ስለዚህ ጋብቻን ማክበር ማለት ለዛን ጊዜ ራስን መጠበቅ ነው። አንደኛው እሱ ነው። ሁለተኛ ደግሞ ራሳችሁንም አክብሩ። ራሱን የሚያከብር ሰው እዚህ ታች ሲርመጠመጥ አይታይም። ራሴን ማከብረው ከሆነ በአግባቡ ነው የሚይዘው። የማይገባውን ነገር አላስብበትም፣ አላስደርገውም። ራሴንም የማቅ ከሆነ ክፍተቴን እየሞላው ጥንካሬን ፖሊሽ እያረኩኝ እኖራለሁ ማለት ነው። ራሱን የማይወድ ሰው ነው ሰው የሚገለው። ራሱን ያልተቀበለ ሰው ነው የእሷ ህይወት ለምን ምስቅልቅሉ አይወጣም ጉዳዩ አይደለም። ራሱን የሚያከብር ሰው ሌላን ሰው ለማክበርም መሰረትን ያገኛል። እኔን ህይወት ቫልዩ ማረግ ከሆነ እናንተን አረጋለሁ። ስለዚህ ጋብቻን ራስን፣ በሶስተኛ ደረጃ ደግሞ ሌላኛውን ጾታ አክብሩ እና ተቀበሉ። የእግዚአብሔር መልክና ምሳሌ ነው። ወንዶች የሴትን ዓለም የምታዩት እንዴት ነው? ወይ ሴት ምናምን ያላችሁ እንደዛ ወይ ሴት እያልክ ጌታዊ ሚስት የለም ብትል የለም ነው የሚለው። ምክንያቱም ሚስት ሴት ስለሆነች ማለት ነው። የእግዚአብሔር መልክና ምሳሌ ነች። ሴቶችም እንደዛው ወንዶችን ማለት ነው። ኧረ ወንድ እኮ ምናምን አንዳንዴ እኔ እንደዛ ካውንስሊንግ ላይ ወንድ ምናምን ይሉኛል። እኔ እኮ ወንድ ነኝ። አይ አንተ ነው የጨምር ምናምን ምን ላችሁ ብዬ ነው። እግዚአብሔር እንደሚያይ ብንታይ ጥሩ ነው። እግዚአብሔር እንደተረጎመን ትርጉም ብንወስድ ያቀናላ። ስለዚህ ወንድን ንቀሽና በዚህ በልብሽ ላይ ወንድን ዲስሪስፔክት እያደረግሽ ባልሰጠኝ አይመጣም። ባል ሁሉ ምንድን ነው? የሴት ባል የለም። እና አንደኛው ሁለታችንም ወንዱም ሴቱም ተቋሙ ጋብቻ የሚባለውን ተቋም ማክበር አለብን። ማክበራችን በዛሬ ህይወታችን ይገለጣል። ሁለተኛ ደግሞ ራሳችንም ወንዱም ሴቱም ራሱን የሚቀበልና የሚያከብር የሚያውቅ መሆን አለበት። እና እንደሱና ራሳችንን መገንባት፣ መጠበቅ፣ ከክፉ መጠበቅ፣ ወደ መልካም ማሳደግ እንችላለን። በተጨማሪ ደግሞ ሌላኛው ሰው ወንዱ ሴቱን፣ ሴቷ ወንድን እግዚአብሔር በሚያየው አይን ማየትና በዛው ልክ ብንተረጉም ህይወት ቀላል ነው። እግዚአብሔርን ማክበር እንችላለን ማለት ነው። ስላዳመጣችሁ በጣም አመሰግናለሁ። ጌታ ይባርካችሁ። በጣም ላመሰግን እፈልጋለሁ። እውነት ወጣቶች ሲጋብዙ ከተጨናነቀ ጊዜ ላይ አጣበክ ስለመጣ መካከላችን ደግሞ ይህንን ጥበብ እድሜም ጊዜም ትዳርም እነዚህን የመሳሰሉ ያስተማሩህን ለኛ ለማካፈል ምንም ስላልሰሰትክ በጣም እናመሰግናለን። እግዚአብሔር አብዝቶ ይባርክ። አሜን። ተባረክ። ከዛ በመቀጠል ግን መጽሐፉ ማግኘት ትችላላችሁ። እዚህ ተቀምጦላችኋል። ሁላችሁም እየያዛችሁ ብትሄዱ ብዙ ትጠቀማላችሁ። እውነት ለመናገር አሁን የሰማናቸውን ነገሮች ቀስ እያልን ደግሞ ምናሰላስላቸው ናቸው። ለመኖር አንድ ነገር አንደርስታንድ አድርጎ ማሰላሰልም ይጠይቃል ወደ ተግባር ለመለወጥና ይሄንን መጽሐፍ ብትወስዱ ሁላችሁንም ሪከመንድ እናደርጋችኋለን። እንዲሁም ደግሞ ፓስተር የሚሰጠው የሬዲዮ ፕሮግራሙ በፋና ብሮድካስቲንግ ያለው ህይወት በቤት የሚለው ፕሮግራም በተለያዩ ድረገጾች ላይ አለ ይገኛል።
በዩቲዩብ በፌስቡክ በቴሌግራም እንዲሁም ደግሞ በቲክታክ ማግኘት ትችላላችሁ ሰብስክራይብ ብታደርጉት ደግሞ ለሌሎች እንዲደርስ እውቀት በማጣት የሚጠፉ ትውልዶችን ለመታደግ አቅም ትሆናላችሁና ሼር ያደረጋችሁ ብትመለከቱት በእውነት በጣም እናበረታታችኋለን በተረፈ ደግሞ እናንተም ተሳታፊ ወጣቶችን በእውነት ስለተገኛችሁ ላመሰግናችሁ ፈልጋለሁ እግዚአብሔር ይባርካችሁ ከእግዚአብሔር ቃል የሆነውን እውነተኛውን ነገር ለመስማት ለማወቅ ስለተገኛችሁ ተባረኩ አሜን ብዙ ሰዓት ቆይተናል ጆሮ ስለሰጣችሁ ያው መሰማት ቀላል ነገር አይደለም እግዚአብሔር ይባርካችሁ